በዚህ ቪዲዮ ላይ እግዚአብሔር ቤተሰባችሁን ሊባርክ ሲል የምታዩቸውን 3 ህልሞችን እነግራችኋለሁ። ስለዚህ እነዚህን ህልሞች ስታዩ እግዚአብሔር ቤተሰባችሁን ሊባርክ ስለሆነ እግዚአብሔርን እያመሰገናችሁ ለበረከታችሁ እንድትዘጋጁ አሳስባችኋለሁ። መጽሐፍ ቅዱሳችሁንና ማስታወሻችሁን ይዛችሁ አብረን እንማራለን። ይህ ቪዲዮ ብዙዎች ጋር ይደርስ ዘንድ ላይክ ማድረጋችሁ እጅግ አስፈላጊ ስለሆነ ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በጣም ሰላም ነን። እናንተም ሰላም እንደሆናችሁ አምናለሁ። እሺ፣ አብዛኞቻችን በቤተሰቦቻችን ጉዳይ እጅግ በጣም ልንጨነቅ፣ ልናስብ፣ ወደ እግዚአብሔርም ደግሞ አጥብቀን ልንጸልይ እንችላለን። አንዳንድ ጊዜ በቤተሰቦቻችን የማንፈልጋቸው ህይወቶች፣ እህቶቻችን፣ ወንድሞቻችን የማይሆን ነገር ውስጥ ገብተው ሊሆን ይችላል። ስለዚህ ከዚህ የተነሳ ብዙ ጭንቀት፣ ብዙ ሐሳብ ሊኖርብን ይችላል። በዚህ ምክንያት ደግሞ ወደ እግዚአብሔር መጸለያችን አይቀርም እና እግዚአብሔር ይህንን መልስ እንደመለሰላችሁ በህልሞቻችሁ ሊናገራችሁ ይችላል። እግዚአብሔር ቤተሰባችሁን ሊባርክ እንደሆነ፣ የጠየቃችሁት ጸሎት መልስ ሊያገኝ እንደሆነ የሚያሳዩ 3 ህልሞችን አሁን እነግራችኋለሁ። የመጀመሪያው እግዚአብሔር ቤተሰቦቻችሁን ሊባርክ እንደሆነ የሚያሳየው ህልም ምንድነው ካላችሁኝ፣ ሰው ስጦታ ይዞ ወደ ቤታችሁ ሲመጣ ካያችሁ፣ ነገር ግን ወደ ቤታችሁ የመጣውን ስጦታ መልካም ስጦታ ሊሆን ያስፈልገዋል። ሁሉም ስጦታ መልካም ነው ማለት አይደለም። መጥፎ ስጦታ ይዘው የሚመጡ ሰዎች ይኖራሉ። ነገር ግን በህልማችሁ ያ ስጦታ መልካም እንደሆነ እየተሰማችሁ ከሆነ ያ ነገር የእግዚአብሔር በረከት ምልክት። መጽሐፍ ቅዱስ ላይ ሁላችንም ሄደን አንድ ጥቅስ እናነባለን። ያዕቆብ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱም ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ክብር ለኢየሱስ ይሁን። አያችሁ፣ በጎ ስጦታ ሁሉ በጎ አይደለም ማለት ነው። ፍጹምም በረከት ይላል። ስለዚህ በረከት ሆኖ ፍጹም ያልሆነ አለ ማለት ነው። እቤታችሁ ውስጥ በጎ የሆነ ስጦታ፣ መልካም የሆነ ነገር ሰው ይዞላችሁ ሲመጣ በህልማችሁ ካያችሁ እግዚአብሔር ቤተሰባችሁን ሊባርክ እንደሆነና መልካም ነገር ለቤታችሁ ሊሆን እንደሆነ የሚያሳይ ህልም ነው ማለት ነው። ስለዚህ እንደዚህ አይነት ህልሞችን ስታዩ ግን ምን ማድረግ አለባችሁ ከተባለ እግዚአብሔር ለሚሰጣችሁ በረከት በሰውም ተጠቅሞ ሊሆን ይችላል። በተለያየ መንገድ እግዚአብሔር ወደ እናንተ እድሎችን፣ ኦፖርቹኒቲዎችን ያመጣል። ስለዚህ ያንን ነገር እንዳትተላለፉ በእግዚአብሔር ፊት በመጸለይ እግዚአብሔር ወደ እናንተ ህይወት ይዞት የሚመጣው በረከትና ስጦታ ምን እንደሆነ ትኩረት አድርጋችሁ ልትለዩ ያስፈልጋችኋል። እግዚአብሔር ፊት በመንፈስ የተቃጠላችሁ ካልሆናችሁና መንፈሳችሁ ጠንካራ ካልሆነ የሚመጣላችሁ ስጦታ መለየት አትችሉ። ስለዚህ መለየት ካለባችሁ እጅግ በጣም በመንፈሳችሁ መጠንከርና መንቃት ይኖርባችኋል ማለት ነው። በዚህ አጋጣሚ ደግሞ በህልማችሁ ስጦታ ሲሰጣችሁ ስታዩ ምናልባትም እግዚአብሔር ልጅን ሊሰጣችሁ ሊሆን ይችላል። ተጋብታችሁ ልጅ የሌላችሁ ሰዎች እየጸለያችሁ በእግዚአብሔር ፊት እየጮኻችሁ ያላችሁ ሰዎች ከሆናችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። ስለዚህ እግዚአብሔር ያንን ስጦታ ሊሰጣችሁ እንደሆነና ፍሬን ሊሰጣችሁ እንደሆነ የሚያሳይ ምልክት ነው ማለት ነው። ሁለተኛው ደግሞ እግዚአብሔር ቤተሰባችሁን ሊባርክ እንደሆነ የሚያሳየው ህልም ምንድነው ካላችሁኝ፣ ቤተሰቡ ሁሉ ተሰብስበው ሲጫወት ሲስቅ ካያችሁ እግዚአብሔር ቤታችሁን ሊባርክና በደስታ ሊሞላችሁ ነው ማለት ነው። እሱ ብቻ አይደለም፣ ቤተሰቡ ተሰብስቦ እየበላ እየጠጣ ድግስ ነገር ቤት ውስጥ ካያችሁ የደስታና የምስጋና ምልክት ነው ማለት ነው። አብዛኛው ሰው በሀገራችን ባህል አንድ ነገር ያስባል። መልካም ህልም ስታዩ በኔጌቲቭ ነው እያለ ይተረጉማል። ይሄ በጣም አጋንንታዊ የሆነ ነገር ነው። ለምን ካላችሁኝ፣ እግዚአብሔር ቀጥታ የሚናገር እንጂ የሚያጣምም አምላክ አይደለም። ስለዚህ እግዚአብሔር ሲናገራችሁ ሊናገራችሁ የፈለገውን በተቃራኒ አያወራም። መጽሐፍ ቅዱስ ላይ ለማንም በተቃራኒ እግዚአብሔር ያወራበት ስፍራ የለም። ባህል አይደለም የኛ መመሪያችን መጽሐፍ ቅዱስ ስለሆነ በዛ መሰረት የምናየውን ህልም እንተረጉማለን ማለት ነው። ስለዚህ ቤተሰቡ ተሰብስቦ እየተደሰተ እየሳቀ ሐሴት እያረገ ካያችሁ እግዚአብሔር በቤታችሁ ላይ የሚያስቅን የሚያስደስትን ብሌሲንግ በቤታችሁ ላይ ሊያመጣ እንዳለ ምልክት ነው ማለት ነው።
በዚህ ሰዓት ሬዲ ሆናችሁ ለደስታችሁ መዘጋጀት ይኖርባችኋል። ያው እንደምታውቁት ደግሞ መልካም ነገር ሁሉ ጊዜ በህይወታችን ላይ ሲመጣ ሰይጣን ደግሞ ተቃራኒውን ለማድረግ የሚንቀሳቀስበት እንቅስቃሴ ይኖራል። በጣም ጥንቃቄ እያደረጋችሁ ሰይጣንን ደግሞ ከህይወታችሁ ላይ እየመታችሁ በእግዚአብሔር ፊት በረከታችሁንና ደስታችሁን ለመቀበል ዝግጁ እንድትሆኑ አሳስባችኋለሁ ማለት ነው። ሶስተኛ እግዚአብሔር ቤተሰባችሁን ሊባርክ እንደሆነ የሚያሳየው ህልም ምንድነው ካላችሁኝ፣ ቤታችሁ ውስጥ ወይም ግቢያችሁ ውስጥ ቧንቧ ተከፍቶ በጣም በኃይል ውሃ ሲፈስ ስታይ። አንዲት እህቴ ሰሞኑን ደውላልኝ በሬ ጋር ቧንቧ ተከፍቶ እጅግ በጣም ኃይል ያለው ውሃ ሲፈስና ብዙ ነገሮችን ቤት ውስጥ ስቀዳየው አለች። እና እግዚአብሔር ቀጥታ የተናገረኝ ይሄ በረከት እንደሆነ አወራኝ ማለት ነው። ከዛ ያንን ነገር ኢንተርፕሬት ሳደርግ በእግዚአብሔር መንፈስ ያቺ ሴት እውነት ነው ብላ ምስክርነቷን ሰጠች። ያው ውሃ ደግሞ ሌላ ትርጉም አለው። ያም መንፈስ ቅዱስን የሚያመለክት ነው። ለዛ ነው መጽሐፍ ቅዱስ ሲናገር የተጠማም ይምጣ የወደደም የህይወትን ውሃ እንዲያው ይውሰድ ይላል። ስለዚህ ውሃን ከመንፈስ ቅዱስ ጋር ከህይወት ጋር ሲያገናኘው ደግሞ እናያለን። ስፔሲፊካሊ ደግሞ የአንዳንዶቻችሁ ቧንቧ ተከፍቶ ቤታችሁ ውስጥ በኃይል እየፈሰሰ ካያችሁ የእግዚአብሔር ብሌሲንግ በቤታችሁ ላይ በኃይል ሊፈስ እንዳለ የሚያሳይ ምልክት ነው ማለት ነው። ሕዝቅኤል 47ም ላይ ካያችሁ ውሃው ከቤተ መቅደስ ይወጣ ነበር፣ ከዛ ያ ውሃ እየፈሰሰ ይላል ባህር ውስጥ ይገባ ነበር። የረከሰው ባህር ውስጥ ሲገባ ያ የረከሰው ውሃ ይፈወስ ነበር። ከዛስ በኋላ እዛ ፕሌስ ላይ ያሉ ነገሮች ሁሉ የሞቱ ነገሮች ሁሉ ህያው የሆኑ ነበር፣ አሳዎችም እጅግ ይበዛሉ ይላል። ይህንን የሚያመለክተው መንፈስ ቅዱስን ነው። መንፈስ ቅዱስን በውሃ ሲመስለው በወንዝ ሲመስለው ታያላችሁ። በቤታችሁ ላይ ውሃ ሲመጣ ቤታችሁ በበረከት ይሞላል፣ በኃይል ቤታችሁ ደግሞ በነገር ሁሉ መለምለም እንደሚጀምር የሚያሳይ ነገር ነው ማለት ነው። ይህንን ስታዩ ጌታን ማመስገን በእግዚአብሔር ፊት ዝግጁ መሆናችሁን እንዳትረሱ አሳስባችኋለሁ። ሌላ ደግሞ እንደተጨማሪ አንድ ልጨምርላችሁ። ያህም ምንድነው? ቤታችሁ ውስጥ የጠፋ ነገር ተፈልጎ ሲገኝ ካያችሁ፣ አንዳንዶቻችሁ በከባድ ጭንቀት ውስጥ በቤተሰባችሁ ላይ ባክ ያረገባችሁ ልጅ ሊኖር ይችላል። ከእግዚአብሔር ቤት የራቀ መንፈሳዊ ነገሩ የደከመባችሁ ልጃችሁ ወይም ወንድማችሁ ሊኖር ይችላል። ስለዚህ ስለሱ ፕሬይ ያረጋችሁ ከሆነ ያ የጠፋው ነገር እየተገኘ እንደሆነና እግዚአብሔር ደስታን በረከትን በቤታችሁ ላይ ሊሰጣችሁ እንደሆነ የሚያሳይ ምልክት ነው ማለት። ስለዚህ ስለዛ ፐርሰን አጥብቃችሁ መጸለያችሁንና እግዚአብሔርን መለመናችሁን እንዳትረሱ አሳስባችኋለሁ። ተባርካችኋል ቅዱሳን። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን የምጸልየውን ጸሎት አብራችሁኝ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ ብላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ ወንጌልን አብራችሁን እንድታገለግሉ ሰዎች ጌታን እየተቀበሉ ስለሆነ አብራችሁን ደግሞ ይህንን ነገር እንድትሰሩ አሳስባችኋለሁ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። እዚህ ጋር የተቀመጠላችሁን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም።